የብልጽግናው መንግስት ትግራይን ወደ ጦርነት ለማስገባት ተደጋጋሚ ትንኮሳ እያደረገ ነው ሲል ህወሓት ከሰሰም። በአማራ ክልል የመከላከያ ሰራዊቱ እየፈረሰም የፋኖ ኃይሎችን እየተቀላቀለ መሆኑ ተነገረም። ጤና ይስጥልን ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳም። ወደ ዝርዝር ጉዳዮቹ እናልፋለን። የብልጽግና መንግስት ትግራይን በድጋሚ ወደ ጦርነት ለማስገባት ተደጋጋሚ ጥረት እያደረገ መሆኑን የትግራይ ክልል መንግስት ገለጸ። የክልሉ መንግስት ባወጣው መግለጫ በፌዴራል መንግስቱ በኩል እየተፈጸሙ ያሉ ትንኮሳዎችንና ጥቃቶችን በትዕግስት እያለፈ ያለው ለሰላም ሲባል ብቻ መሆኑን አስታውቋል። በትግራይ መንግስት መግለጫ መሰረት የ4 ኪሎ አገዛዝ በክልሉ ላይ ያነጣጠሩ የተለያዩ ወታደራዊ ትንኮሳዎችን እያደረገ ነው። በተለይም የፌዴራል መንግስቱ የድሮን ጥቃቶችን ጭምር በመጠቀም የትግራይ ሰራዊት አባላትን እየገደለ መሆኑን የክልሉ መንግስት በይፋ ከሷል። እስካሁን በነበሩ ጥቃቶች የሰው ሕይወት ቢጠፋም የትግራይ መንግስት ግን ነገሮችን ከማባባስ ይልቅ ለፕሪቶሪያ የሰላም ስምምነት ቅድሚያ በመስጠትና ለሰላም ሲል ጉዳዩን በዝምታ ለማለፍ መምረጡን አስታውቋል። መግለጫው አክሎ እንዳመለከተው የብልጽግና መንግስት በትግራይ በኩል ተከታታይ ትንኮሳዎችን በመፈጸም ክልሉን ወደ ወታደራዊ ምላሽ ውስጥ እንዲገባ ለማድረግ እየገፋፋው ነው። የዚህ ሴራ ዋና ዓላማ ጦርነቱን ህወሓት ወይንም የትግራይ ኃይሎች በድጋሚ ጀመሩብኝ የሚል የሐሰት ትርክት ለህዝብና ለዓለም አቀፉ ማህበረሰብ ለማቅረብ ታስቦ የተጠነሰሰ መሆኑን የክልሉ መንግስት ገልጿል። በመሆኑም ይህንን የጦርነት ቀስቃሽ ድርጊት ለማክሸፍ በትግራይ በኩል ከፍተኛ ጥንቃቄ እየተደረገ መሆኑንና ሰራዊቱም ሆነም አመራሩ በትዕግስት ነገሮችን እየተከታተሉ እንደሆነ ተገልጿል። የትግራይ መንግስት ለሰላም ያለውን ቁርጠኝነት ቢያረጋግጥም የፌዴራል መንግስቱ ትንኮሳውን አቁሞ ሰላማዊ አማራጮችን የማይከተል ከሆነ ግን የመጨረሻ ራስን የመከላከል እርምጃ እንደሚወሰድ አስጠንቅቋል። በእኛ በኩል ከፍተኛ ጥንቃቄ ያደረግን ቢሆንም የ4 ኪሎ አገዛዝ ጦርነት የሚከፍትብን ከሆነ ግን ራሳችንን ለመከላከል አስፈላጊውን እርምጃ ሁሉ እንወስዳለን ሲል የክልሉ መንግስት ማሳሰቢያ ሰጥቷል። ይህ መግለጫ የወጣው በፌዴራል መንግስቱና በትግራይ ኃይሎች መካከል ያለው ውጥረት እያገረሸ መምጣቱን በሚያሳዩ ድምጾች ማግስት ሲሆን ጉዳዩ ወደ ከፋ ጦርነት ሊያመራም እንደሚችል እየተዘጋጀ ይገኛል። ብልጽግና ባለፉት 8 ዓመታት አንድም ጊዜም ትግራይን ሙሉ ለሙሉ አስተዳድሮ አያውቅም። በአማራ ክልል መከላከያ ሰራዊቱ እየፈረሰና የሰራዊቱ አባላትም የፋኖ ኃይሎችን እየተቀላቀሉ መሆኑ ተነገረ። በኢትዮጵያ በተለያዩ ክልሎች በተለይም በአማራ ክልል የተቀሰቀሰው ግጭት እየተባባሰ በመጣበት በአሁኑ ወቅት ከመከላከያ ሰራዊት አባላት መክዳትና ከህዝባዊ ድጋፍ መሸርሸር ጋር የተያዙ ከባድ ወቀሳዎችና ቅሬታዎች እየተሰሙ ይገኛሉ። የተለያዩ የፖለቲካ ተንታኞችና የተቋሙ ጎራዎች እንደሚገልጹት በሰራዊት ውስጥ ያለው ውስጣዊ መከፋፈልና ከህዝብ ጋር ያለው ግንኙነት አሳሳቢ ደረጃ ደርሷል። ከተለያዩ የጦር ግንባሮች የሚወጡ መረጃዎችና ይፋ ያልሆኑ ሪፖርቶች እንደሚያመላክቱት በርካታም የመከላከያ ሰራዊት አባላት መደበኛ ስራቸውን እየለቀቁ የፋኖ ታጣቂዎችንና ሌሎችንም የክልሉ ኃይሎችን እየተቀላቀሉ ነው። ለዚህም እንደ ዋና ምክንያት የሚነሱ ነጥቦች አሉ። በጦርነት ወቅት ለሚሰዉ አባላት ተገቢው ክብርና ለመርዶ መረጃ ለመስጠት እንዲሁም ለሚቆስሉ ወታደሮች የሚደረገው ሕክምናና እንክብካቤ አነስተኛ መሆን ሰራዊቱን ክፉኛ አስከፍቷል። በሰራዊት ውስጥ ባሉ አባላት ላይ የሚደረገው ጥብቅ ክትትልና ከታጣቂ ኃይሎች ጋር ትተባበራላችሁ በሚል ወታደራዊ አልባሳትን አስወልቆ ለተለያዩ እስራቶች መዳረግ በሰራዊቱ ውስጥ አለመተማመንን ፈጥሯል። ሰራዊቱ ለሀገር ሉዓላዊነትና ለህዝብ ደህንነት ከመቆም ይልቅ ለአንድ ግለሰብ ወይንም ለገዢው ፓርቲ ስልጣን መረጋጋት ብቻ እየተዋጋ ነው የሚለው አመለካከት በስፋት እየተሰራጨ መምጣቱ የወታደሮቹን የውጊያ ስነ ልቦና ሰብሮታል። ባለፉት 8 ዓመታት ውስጥ
ውስጥ በተደረጉ ተከታታይ የአገር ውስጥ ግጭቶች ምክንያት የመከላከያ ሰራዊቱ ከዚህ ቀደም የነበረውን የህዝብ አለኝታነት ገጽታ እያጣ መምጣቱን ታዛቢዎች ይናገራሉ። ህዝቡ በአሁኑ ወቅት መከላከያን እንደ ሀገር ጠባቂ ሳይሆን የገዢው ብልጽግና ፓርቲ የስልጣን ዘበኛ አድርጎ መመልከት ጀምረዋል። በተለያዩ አካባቢዎች በንጹሃን ዜጎች ላይ ደረሱ የተባሉ ጥቃቶችና ግድያዎች ሰራዊቱ በህዝብ ዘንድ እንደ ጨፍጫፊ ጦር እንዲፈረጅ ምክንያት ሆኗል። በዚህ ምክንያት ከሰሜን እስከ ደቡብ ከአዲስ አበባ እስከ ሞያሌ ባሉ አካባቢዎች የሚገኙ ነዋሪዎች ለመከላከያ ሰራዊት ከሚያደርጉት ድጋፍ ይልቅ ለፋኖና ለሌሎች የአካባቢ ታጣቂ ኃይሎች የሚያሳዩት አጋርነት እየጨመረ መምጣቱ ይነገራል። ህዝቡ ለታጣቂዎቹ የሚሰጠው የስንቅ የመረጃና የደህንነት ከለላም መንግስት በታጣቂዎቹ ላይ የሚወስደውን እርምጃ ውጤታማ እንዳይሆን አድርጎታል። በመንግስት ላይ እየደረሰ ያለው ጫና ከቀጣይ ወታደራዊ ስልቶች ጋር ተዳምሮ የፖለቲካ ስጋቱን ይበልጥ አግዝፎታል። የፋኖ ኃይሎች በአማራ ክልል ያላቸውን ይዞታ እያጠናከሩ ወደ መሀል ሀገርና ስልታዊ ወደሆኑ መስመሮች ለመንቀሳቀስ ማቀዳቸው መንግስትን ከፍተኛ ስጋት ላይ ጥሎታል። ምንም እንኳን የፕሪቶሪያ ስምምነት ቀደም ብሎ ቢተገበረም በዋትና በፌዴራል መንግስቱ መካከል ያሉ ያልተፈቱ የድንበርና የፖለቲካ ውጥረቶች እንዲሁም የትጥቅ መፍታት ሂደት መዘግየት ህወሓትም በቀጣይ ከመንግስት ጋር ወደ ሌላ ፍጥጫም ሊገባ ይችላል የሚል ግምት አስከትሏል። ይህ ተደራራቢ ወታደራዊ ጫናና የህዝብ አመጽ የብልጽግና መንግስት በአገሪቱ ላይ ያለውን የቁጥጥር አቅም በእጅጉ እየፈተነው መሆኑንና በቀጣይም የሀገሪቱ የፖለቲካ ምህዳር ወደ ተለየም አቅጣጫ ሊያመራ እንደሚችልም የፖለቲካ ተንታኞች እየገለጹ ነው። አቶ የማነ ገብረ መስቀል ለአቶ ሬድዋንና አቶ ጌታቸው ረዳ ክስ ምላሽ ሰጡ። የብሔራዊ መረጃ ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኤርትራ መንግስት ላይ ያቀረቡትን ከባድ ክስ ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣን ምላሽ ሰጥተዋል። አቶ ሬድዋን በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ በአልጀዚራ በኩል በነበራቸው ቆይታ በፌዴራል መንግስቱ ላይ አዲስ ጦርነት ሊከፈት ተዘጋጅቷል ሲሉ ክስ አቅርበው ነበር። በአልጀዚራ ጽሑፍ ላይ አቶ ጌታቸው ረዳም ተካተው እንደነበር ይታወቃል። ይህንን ክስ ተከትሎ አቶ የማነ ገብረ መስቀል የኤርትራ ማስታወቂያ ሚኒስትር በትዊተር ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ ባለስልጣናት ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ያጣጣሉ ሲሆን ይልቁንም ሁለቱ ወገኖች ከፕሪቶሪያ ስምምነት ወራት በፊት በጅቡቲና ሲሼልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲመክሩ ነበር ብለዋል። ይህንንም አቶ ጌታቸው ረዳ ራሳቸው ቀደም ብለው ተናግሯል ሲሉ እንደ ማስረጃ አቅርበዋል። በመጨረሻ የኤርትራ ማስታወቂያ ሚኒስትር በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት መንስኤው የኢትዮጵያ ጨፍጫፊ መንግስት ካለፈው ታህሳስ ወር ጀምሮ እያራመደ ያለው የባህር በር መሻት የከፈተው የጠብ አጫሪነት ንግግር ነው ያሉት አቶ የማነ አሁን የቀረበው ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን ደምድመዋል። በእርግጥ የብልጽግና ባለስልጣናትን ፕሮፓጋንዳ የኢትዮጵያ ህዝብ ንቆ ትቷል። የራሱን ዜጋ እየጨፈጨፈ እየገደለ እያፈናቀለ ካለ መንግስት ጋር እንዴት ህዝብ ከጎኑ ሊሰለፍ ይችላል ሲሉም ገልጿል። የሁቲ አማጽያን በቀይ ባህር ዳግም ጥቃት ከከፈቱ ቀጠናዊ ጦርነት ሊቀሰቀስ እንደሚችል ባለሙያዎች አስጠነቀቁ። በኢራን የሚደገፈው የየመን ሁቲ ታጣቂ ቡድን በቀይ ባህር በሚተላለፉ የእስራኤል መርከቦች ሊያወጀውን ሙሉ እገዳ ተከትሎ አካባቢው ወደ አጠቃላይ የጦርነት ቀጠና ሊለወጥ እንደሚችል ዓለም አቀፍ የደህንነት ባለሙያዎች እያሳሰቡ ነው። የአሜሪካ የውጭ ጉዳይ ሚኒስትር የሁቲዎችን ማስፈራሪያ ተቀባይነት የሌለውና አደገኛ ሲለው አውግዟል። እንዲሁም አሜሪካም ከቀጠናው አጋሮቿ ጋር በመሆን የባህር ላይ ጉዞ ደህንነትን ለማረጋገጥ እንደምትሰራ አስታውቋል። በየመን የቀድሞ የእንግሊዝ አምባሳደርና የመከላከያ ዲሞክራሲ ፋውንዴሽን ከፍተኛ ተመራማሪ ኤርመን ፊቶን ብራውን ሁቲዎች ይህንን ማስፈራሪያ ወደ ተግባር ከለወጡና የባህር ላይ ጥቃታቸውን አጠናክረው ከቀጠሉ የዓለም አቀፉ ማህበረሰብ ቁጣ ከመቀስቀሱም በላይ እስራኤልና አሜሪካ በሰንዓና ሁዳዴ ላይ ከባድ የአየር ጥቃት እንዲፈጽሙ
ይገፋፋቸዋል ሲል አስጠንቅቋል። በዚሁ ቀጠናዊ ውጥረት ውስጥ ወደ ባልባዋና 130 ሚሊዮን ህዝብ ያላት ኢትዮጵያ በአፍሪካ ቀንድ የአሜሪካ ቁልፍ የጸጥታ አጋር በመሆን እያገለገለች መሆኑ ተጠቆሟል። በአዲስ አበባ የሚገኘው ሆርን ሪቪው የምርምር ተቋም ስራ አስፈጻሚ ብሌን ምህረት ለፎክስ ኒውስ እንደገለጹት ኢትዮጵያ ከኢራን አንስቶ እስከ ሱዳን ለተዘረጋው የእስላማዊ ጽንፈኝነት መስፋፋት አውራ ጎዳና ላይ እንደ ትልቅ እንቅፋት ሆና ቆማለች ብለዋል። ሆኖም ኢትዮጵያ ከአሜሪካ ጋር ያላትን ጠንካራ አጋርነት ጠብቃ ያለ ከኢራን ጋር ያላት ግንኙነት በባለሙያዎች ዘንድ አነጋጋሪ ሆኗል። አምባሳደር ፊቶን ብራውን እንዳሉት ኢትዮጵያ የሁለትዮሽ ጨዋታው ጽናት ኢራን በትግራይ ጦርነት ወቅት ለኢትዮጵያ መንግስት የድሮንና ወታደራዊ ድጋፍ አድርጋለች። አሁንም የውስጥ አማጽያንን ለመዋጋት ኢትዮጵያ ከኢራን የፖሊስ የደህንነትና የወታደራዊ ድጋፍ ለማግኘት ስምምነት አላ ሲል ተችቷል። በአንጻሩ ተመራማሪያ ብሌን ምህረት ኢትዮጵያና ኢራን ግንኙነት የፍቅር ሳይሆን ስትራቴጂካዊ ጥንቃቄ መሆኑን ገልጸው ኢትዮጵያ በአስቸጋሪው የቀጠና ፖለቲካ ውስጥ ራሷን ለማዳን ስትል ተለዋጭ የዲፕሎማሲ ስትራቴጂ እየተከተለች ነው ስትል ባለሙያ ከብልጽግና ወግና አስረድታለች። ተመራማሪዋ አክለውም ኢትዮጵያ አሁንም ዋነኛና ቀዳሚ አጋሯ አሜሪካ መሆኗን ታሰምራለች ስትል የከሸፈውን የብልጽግና ዲፕሎማሲ ባለሙያ አብራርታለች። አሜሪካ ግን የብልጽግናው ጦረኛ መንግስትን ለማስወገድ ከታጣቂ ኃይሎች ከነህዋትና ፋኖ ጋርም እየሰራ እንደሚገኝ መረጃዎች እየወጡ ይገኛሉ። ከሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አብሮነታችሁን አሳዩን። በያላችሁበት መልካም ጊዜን ተመኘን።